ቀብራራው አብርሃም እንግዲህ ጂም ቤት ገብቶ እንግዲህ ፈታ ዘና ፏ ብትን ብልጭልጭ እያለ ነው ማለት ነው። በጣም ደስ ይላል። ሀቂቀትን እውነት ለመናገር እንግዲህ የእኛ ጀግና የእኛ ቀብራራ ብያለሁ። ስራ ጠንክረህ በርታ። እንግዲህ እስኪ ቪዲዮን አንዴ አይተን እንመለስ። ቀብራራው ታደሰ እንግዲህ በዚህ አጋጣሚ ደመቁ ጂም ቤት ትግባ፣ ደመቁ ጂም ቤት ትግባ እያሉ እንግዲህ ቀብራራው ታደሰን እንግዲህ እውት እንግዲህ እንዴት ፏ ብትን እንዳለ ፏ ብልጭ ጀግና የኔ አንበሳ የኔ ቀብራራ ማለት ነው እና ይመርብህ። አንተ እንዲያምርብህ እንፈልጋለን፣ እንድትደሰት እንፈልጋለን፣ ምንኔር እንድኮን እንፈልጋለን። ግን ችግሩ ምንድን ነው? ልጁን አቢን እዚህ ጋር ባታመጣው በጣም የተሻለ ነገር ነው። አብርሃም የአባቱን ይዞ ጀግንነት ከአባት ነው የሚወርሰው አይደለ? ልጅ የአባቱን ያንተን ይላበሳል፣ ይወርሳል። ምንም ችግር የለም ማለት ነው። ግን ደመቁ ደግሞ በነገራችን ላይ የ3 ወር እርጉዝ ሆናለች። እንግዲህ ደመቁ በጣም የሚገርም ነገር ነው። ሆዷ እንዴት እንደተንዘረጠጠ አላውቅም። እስኪ ላምጣላችሁና እንያት። አሁን ከኔ ከጎጃም ዘንድ መታችሁ ደመቁ እርጉዝ ናት ካላችሁኝ ይቀበላችኋለሁ ማለት ነው። ምክንያቱም ሆዷን ተመልከቱ ማለት ነው። አሁን እርጉዝ ናት፣ አሁን ነፍሰ ጡር ናት ማለት ነው። እና ይሄ የቦርጭ ምናምን አይደለም። ተመልከቱ። ሳታረግዝ አርግዣለሁ ብላ የተጫወተችባችሁ፣ ሳወልድ ወልጃለሁ ብላ የተጫወተችባችሁ ደመቁ እንግዲህ አሁን ላይ ልብ በሉ ማለት ነው። ስለዚህ ይሄን ወርማችሁን አውጡ፣ ወደዳችሁም ጠላችሁም። ሆዶ ወደፊት ሄደ፣ ቂጧ ወደኋላ ሆደ። በጣም ያሳዝናል። እንግዲህ የ3 ወር ነፍሰ ጡር ናት ደመቁ ማለት ነው። በዚህ አጋጣሚ እሷን ደግሞ ጂም ቤት ትግባ፣ ጂም ቤት ትግባ እያሉ አልኩህ ይጃጃላሉ ማለት ነው። ሁለተኛ እርጉዝ ናት እንግዲህ ደመቁ። ምንድን ነው የሚወጣችሁ? በቃ ደመቁ ሁለተኛ ረገዘችና ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁኝ። እኛ ጋር ዝናብ ነው እንግዲህ ዝናብ እየዘነበ ነው ማለት ነው። አላህ ይጠብቀን፣ አላህ ይጠብቃችሁ። የአብርሃምንም ልጅ ደግሞ አላህ ያሳድግለት፣ የሚወለደውንም ደግሞ በሰላም ያምጣለት። እንግዲህ ደግሞ ሁለተኛ እኔም ሻማ ለኮስኩኝ እንደዚህ ሁለተኛ እንግዲህ ለሚወለደው ብዬ ማለት ነው። በጣም ያሳዝናል ግን እና ልጅህን ሶሻል ሚዲያ ላይ አታምጣ። አንተ አባቱ ጀግና ከሆንክ ታታሪ ከሆንክ ልጁም የአባቱን አራያ ነው። እንኳን የአባቱን አራያ እንኳን የቤተሰቡን ሰው የመንደር አይቶ አራያ ይሆናል። የመንደር የሰፈር ሰው ጥሩ ከሆነ ጥሩነቱን ይዞ የሚጓዝ ከሆነ ያ ሰው የሰፈሩን ይዞ ይጓዛል ማለት ነው። አባት እንኳን የአባቱን ጀግንነት የአባቱን ውርስ ማለት ነው። ስለዚህ ልጃችሁን ከጀርባ አድርጋችሁ ቢያድግ በጣም የተሻለ ነው ብዬ ነው የማስበው። እና እናትነት እንደዚህ አይደለም አብርሃም፣ አባትነት እንደዚህ አይደለም። ጀግና ነህ ታውቃለህ። ዩቱብ እንዴት ተብሎ እንደሚሰራ ጀግና ነህ ታውቃለህ። አውቃለሁ፣ እናውቃለን ሁላችን። ግን ልጅ ላይ እንደዚህ ትኩረት አድርጋችሁ በልጅ ያው ጨዋታ ነው። አሁን ላይ ቃቃ ጨዋታ ነው እና ልጁ ምንም አያውቅም። እናንተ ብትጨቃጨቁ እናንተ ብትሉ ልጁ ራሱን ከመታመም ውጭ ከምን እያሉ ነው እያለ ከመደንገጥ ውጭ ምንም አያመጣምና ይሄ የኔ መልእክቴ ነው ማለት ነው። እውነቴን ለመናገር በጣም ነው ያለቀስኩት እኔ ትናንትና። ለምን እኔ ልጁ ለምን ተብሎ ልጅ በዚህ ልክ አይወዱም እኮ። ገና የ3 ወር ጨቅላ ነው። አንደኛ ደግሞ በአፉ ደፍታችሁ የ3 ወር ጨቅላ ሆዱ ይጨነቃል። ለምን? ወተት ስለሚጠባ ሆዱ ይጨነቃል። መደፋት የለበትም። ምናልባት 6 ወር 7 ወር ሲሆነው በራሱ ይገለባበጣል፣ በራሱ ይደፋል ማለት ነው። 6 ወር ሲሆነው ማለት ነው። ይሄ ደግሞ ገና 6 ወር አልሆነውም። በአፉ ተደፍቶ ቀጥ ይላል። የታችኛው አልጋውን ቢመታው ምንም ይቆረጣል። ብዙ ነገር አለ እና ልጅ በጣም ነው ያመመኝ። እኔ ሀቂቀትን በጣም ነው ያመመኝ የልጁ። ቢስሚላ አለይኩም አላህ ያሳድግላችሁ። ግን ከባድ ነው። አምጦ የወለደ ሰው በዚህ ልክ ልጅ ላይ እኔ ካሜራ ደግኖ ይጫወታል ብዬ እኔ አብርሃም እኔ እዚህ ጋር አልገድፈም። በጣም ከባድ ነው። ይሄ ምክር ነው። የሚመጣው ቪዲዮ ሀሳብ መስጠት ጥሩ ነው እና የምንላችሁ ነው። ብዙዎቹ እንግዲህ እኔ ቤት እየመጡ ያብዳሉ፣ ይርመጠመጣሉ፣ ብዙ ነገር ይላሉ። እኔ በሚመጣው ቪዲዮ ነው ሀሳብ የምሰጠው። ስለዚህ ደመቁ ዝም ብለሽ የማያዋጣ መጋጋጥ፣ የማያዋጣ መላላጥ፣ ልጅሽን በሰላም ብታሳድጊ። ጤነኛ ልጅ ማሳደግ ምንኛ ሀብት መሰላችሁ? ትልቅ ሀብት ማለት፣ ትልቅ ገባይ ማለት፣ ትልቅ ገንዘብ ማለት በጤና ልጁን ወዶ ያሳደገ ሰው ነው። ያ ሰው ሙሉ ሀብታም ነው። ገባችሁ? አመቶ ግን በዚህ በህፃንነቱ ሶሻል ሚዲያ ላይ አመቶ ዘርግቶ እውኛ ለገላ ደግሞ ደብቁኝ ይላል። ኋላ ላይ ጸጸቱም እሳት ነው። ጸጸቱም መከራ ነው። የመካሪ ያለህ፣ ኧረ የወገን ያለህ፣ ኧረ የቤተሰብ ያለህ፣ ኧረ የእናት አባት ያለህ መውጁድ እናት አባቶችሽ ዘመዶችሽ እየመጡ ያንን የሚወጋሁት ይሁን እያሉ እናትሽ ተሚያዘርቡ እና እናትሽ በጣም ነው የምታስጠላኝ። አልወዳትም እኔ ያችን ሴትዮ አልወዳትም። ለምን? አሽሙረኛ ስለሆነች። ይህ ህዝብ ነው ደግሞ እዚህ ያደረሰሽ።
የህዝብ ነው እንደዚህ እንድበለጽጊ እንድለብሽ እንድጠጪ ያደረገሽ። የድሮውና ያሁኖቹ አንድ አይደለሽም። የሰው ልጅ አውቃለሁ ከነበረበት አይቆምም፣ አልፎ ይሄዳል። ወይ ይሞታል ወይ ያልፍለታል ያ ሰው። ስለዚህ አንቺ ደግሞ ካለፈላችሁ አንዱ ነሽ። ያ ምንድን ነው? በበጎቹ አማካኝነት። አዎ በበጎቹ አማካኝነት እንጂ እግዚአብሔር ይመስገን በጎቹን የሰጠኝ ጌታ ብለሽ ነበር ማመስገን ያለብሽ። ስለዚህ አንቺ ግን ተሳስተሻል እና ህፃን ልጅ አመጥተው ሶሻል ሚዲያ ላይ ግን እቃቃ ይሄ ጨዋታ መሀረሜን ያያችሁ ውሃ ቅደ ውሃ ድፋ አምጣ የሆነ ባህር ሂደን ውሃ እንደፋፋ ነበረኛ ሀገራችን ጨርሶ ባህር ስለሆነ ትንሽ ሄድታን ባህር ነው፣ እዛ ስንሄድ ባህር ነው እና እንረጫጫለን ውሃ ማለት ነው። አንዳንድ ጊዜ ያውም ሰው ሁሉ ይወስድ ነበር ማለት ነው። ስለዚህ የወገሁት ይሁን የምናምን ተማለት ልጁን ደብቃችሁ ይዛችሁ ትንሽ እስከሚራመድ ድረሳ ትልቅ ከሆነ በኋላ ማውጣቱ ምናምን ችግር የለውም። አሁን ግን ቢስሚላ በዚህ ልጅ ኧረ ሰው ሁሉ እኮ አያሳይም። ወይም ደግሞ በስነ ስርዓቱ እናት አባቶቹ በአንድ ላይ ቁጭ ብለው አቅፈው ምናምን ከሆነ አይ ዶንት ኬር